ጥሩ ሰው ስለሆነ ነው ከሰራተኛ ልጅ የሚወልደው። ማን ነው ከሰራተኛ የወለደው? ልታወጣጣኝ አላቅም ልትል ነው ይሄንን? አዎ አላውቅም። ኧረ እባክህ ደረጀ የሰላም ልጅ አባት መሆኑን አላቅም ልትል ነው? ምን ማለት ነው? ቆይ ምን ይዛብኛለሽ ብሎ ነው ታዲያ ቪዲዮ ቅረጽልኝ ያለክ? ንገረኝ እንጂ ምን ይዘጋሃል? አባዬ አልናገርም ያለው ለዚህ ነው። የሰላም ልጅ አባት አባዬ ነው። ይሄንን ማመን አልችልም። ይቅርታ መድኃኒት አልነገረኝም ማለት እንዴ? ለምን ብለህ አትጠይቅም እንዴ? ቆይ ዝም ብለህ ነው እንዴ ተቀመጥከው? ይሄን የደረደርካቸው መጽሐፍ እንኳን አታነብም እንዴ? እርግጠኛ ነሽ ግን? ቆይ ለምን ብዬ ዋሻለሁ? ዲኤንኤ አስመርምሬ ነው የደረጀ ልጅ መሆኑን ያወቅኩት። እሱም ይሄን ያውቃል። ውሸታም ነሽ። አይሆንም። ሲሪየስሊ ይሄን አታውቅም አንተ? እኔ አላውቅም። አየህ እህቴንም እንደዚህ ነው የተጫወተባት። እኔ አላምንም። ስለዚህ እውነታውን ካወቅ ለምን እንደዚህ እንደማደርግ ከገባ ቪዲዮን አጥፋልኝ። አባዬ ድጋሜ የሰላም ልጅ አባት? ይሄንን በፍጹም አላምንም። ለዚህ በቃ አሁን ሂጂልኝ እኮ ቪዲዮን አጥፋልኛ። አላጠፋልሽም። ትሰማኛለህ? ካላጠፋኸው አጠፋሃለሁ። እሺ ሞክሪኛ። እንዴት ነው የምታየኝ ደግሞ? ናታን ምን ሆነሃል? ቆይ የአቢጌልን ፍቅረኛ ይኸው። እኔ ምንም ደስ አላለኝም። መቼም ታውቃለህ እኔ ሰው ቶሎ አለ። አባዬ የሰላም ልጅ አባቱ አንተ ነህ? መድኃኒት ያለችው ነገር ትክክል ነው አባዬ? አባቱ አንተ ነህ? ቆይ አባቱ እሱ ነው ብላ ነገረች? ለዚህ ነው አባዬ ቅረጽ ብላ ያስቀረጽከኝ። ለዚህ ነው። እንዴት መሰለህ ናታን፣ ታሪኩ በጣም ብዙ ነው። አሁን ባለችን ጊዜ ውስጥ ላስረዳ አልችልም። አባዬ እንዴት? ቆይ ከሰላም ሁለት ልጅ አይከብድም? ፈልጌው እኮ አይደለም ናታን። አባዬ በፍጹም ይሄን ነገር አልጠበቅኩም። ሰላምም አንተም እማዬን በድላችኋታል። መድኃኒት ልክ ነበረች። ናታን እባክህ ቪዲዮ እንዳታጠፋው። እኔ ሁሉንም ነገር አስረዳሃለሁ። አባዬ አንዴ ስህተት ሊፈጠር ይችላል፣ ሁለተኛ ግን በጣም ከባድ ነው። አውቃለሁ። ግብሎ ወዮልሽ የምግቡ ስም ነው እንዴ? ወደ አፍሽ እንዳታስጠጊው። እና እኮ በእጄ እኮ ነው የምበላው። አንቺ ችል እንዳትነኪው አልኩሽ አይደል እንዴ? ኧረ እንግዲያውስ እምቢ አልፈልግም። በር ድረስ አብረሽ እሄዳለሁ፣ ከዛ ትሰጫለሽ። እና ናታን እኮ ክፍል ውስጥ አይበላም፣ ሳሎን ነው የሚበላው። ሳሎን አልመጣም ስላለ ነው። አይዋ ልብላ በቃ እባክሽ አስቀናሽ። በቃ አብረን እንብላ። ይጣፍጣል። ማይ ከናታንማ በጣም ነው የሚበልጠው። ጸባዩስ ብትጨራሽ እኮ ነው የማይደርስበት። ቆይ ኤቢ ትወጂዋለሽ ግን? ማን ቃዲስን? አሁን ማይ በጣም ነው የምወደው። እንዲሁም ቶሎ ብሎ ቀለበቱ እንዲያደርግልኝ ነው የምፈልገው። ይልሽ ኤቢ ከማትወጂው ወንድ ጋር በትዳር አብሮ ከመቀመጥ የጋለ ብረት ምጣድ ላይ መቀመጥ 10 እጥፍ ይሻላል። አይ ምንም ችግር የለውም ማየ። ቃዲስ በጣም ሰው አክባሪ ነው፣ እኔን ይንከባከበኛል። በጣም ጥሩ ሰው ነው ማየ። ጋሽ ደረጀ የኤቢን ባል እንግዲህ ለመፈተን ነበረ፣ ወንድነቱን ለመለካት ለመፈተን ነበረ። ልጁ ጀግና ባል ተወዳለች። ያው ወንድ ልጅ ጀግና ሲሆን ደስ ይላል፣ ማንም ሰው አይጠላው ማለት ነው። እና አስፈራርቶት የት ነው ማቀህ? ቃዲስ ነው ያልከኛ ስምህን? አዎ ቃዲስ። የኤቢ አባት ይረጋጉ። ምንድን ነው? ምን አጥፍቼ ነው? የት ነው ማቀህ? ጭራሽ ቤቴ ድረስ መጣህልኝ ሲለው ከዛ በኋላ ችግር የለውም ኤቢ ብሞት ምን ችግር የለውም ሲላት ብለው ከትከት ብለው ይስቅና ደረጀ አይ ችግር የለውም ልፈተንህ ነው ልጄ ቃዲስ፣ እንኳን ደህና መጣህ ልጄ። ጀግና ባል ትወዳለች፣ ለዛ ነው ልፈተንህ አስቤ ነው ሲለው እሱም በጣም ደስተኛ ይሆናል።
እጅግ በጣም ደስ አለው። እሺ የኤቢ አባት አመሰግናለሁ ብሎ ከጉልበቱ ብርክክ ብሎ ጉልበቱን ይስማል። እውነት አበዛው ግን ትህትናውን። ትህትና የሚያበዙ ሰዎች በጣም ከባድ ናቸው እና ትህትናውን ስላበዛው በጣም ነው የደነገጠው። ደረጀም ትህትናውን አበዛው እና ኤቢም በጣም ደስ አላት። አባቷ ሊፈትነው እንደሆነ ስታውቅ በጣም ነው ደስ ያላት። መድኃኒት ለናታን ሁሉንም ነገር ትነግረዋለች። ተባብራችሁ ሆቴል የቀለዳችሁባት ይህም ቀልድ ነው የምታወሪው? ውጭ ሊባክሽ ሲላት ደረቅ ከሰራተኛ እንደወለደ እያወቅህ አንተም ዝም አልካት ዋሻሃት ስትለው ምን ማለት ነው? የምን ሰራተኛ ነው የምታወሪው? ደረጀ የሰላም ልጅ አባት ነው። ምን መድኃኒት የማይሆን ነገር አትቀበጣጥሪ። አይ የማይሆን ነገር አይደለም። ደረጀ ከሰላም ወልዷል። የሰላም ልጅ የደረጀ ልጅ ነው። በጣም ነው ማመን ያቃተው። አላምንሽም መድኃኒት ስላት አለማመን መብት ነው። ዲኤንኤን አድርጌ ሙሉ በሙሉ አረጋግጫለሁ ትለዋለች። በጣም ደነገጠ። የሚያደርገውን በሙሉ አያውቅም። ኤቢ ለእናቷ ከናታን እንደውም እሱ ያምራል አይደል እማዬ ስትላት በጣም ጥሩ ልጅ ነው። ግን ኤቢ ናታንን ለመርሳት እና ለማናደድ ብለሽ ነው ወይስ ታፈቅሪዋለሽ ስትላት አይ እማዬ እወደዋለሁ፣ ደግሞ ጥሩ ልጅ ነው፣ ከናታንም በሁሉም ነገር ይበልጣል። ስለዚህ እወደዋለሁ። ቃዲስ በጣም ጥሩ ልጅ ነው፣ ትሁት ልጅ ነው። እሺ ይኸውልሽ ልጄ ከማይወዱት ሰው ጋር መኖር ማለት የጋለ ብረት ምጣድ ላይ እንደ መኖር ማለት ነው ትላታለች። ችግር የለውም እማዬ እኔ ቃዲስን እወደዋለሁ ትላታለች። ናታን እሷ ያለችውን መድኃኒት ያለችውን ይዞ ደረጀ ጋር ይሄዳል። በመጀመሪያ አጥፋልኝ ስትለው አላጠፋልሽም፣ የፈለግሽውን ነገር አድርጊ ግን አላጠፋልሽም ይላታል። ከዛ ደረጀ ጋር ሄዶ አባዬ እንዴት ነው የምታይ ናታን ምንድን ነው ሲለው አባዬ በጣም ነው የማዝነው፣ እማዬ ላይ ግፍ ተፈጽሞባታል። ለምን እንዴት ከሰላም ሁለተኛ ተወልዳለህ? የመጀመሪያው ስህተት ነው። እሺ እንዴት ሁለተኛ ስህተት ነው ወይስ ምንድን ነው ሲለው ናታን አንተን ፈራርክብኝ፣ ሰላም ተበቀለችኝ። የመጀመሪያውን የራሴ ጥፋት ነው፣ ሁለተኛው ግን ተበቀለችኝ። ዳጣን መንገድ ላይ አውጥተህ ጥለሃታል በማለት ተበቀለችኝ ይለዋል። እናም በጣም አዘነ። መድኃኒት ያላት አማራጭ ናታንን መግደል ነው። በመድኃኒት መርዝ ሰታ ናታንን መግደል ነው። እናም አርጁንን ጠርታ መርዝ ግዛልኝ 10,000 ብር እሰጥሃለሁ ትለዋለች። 10,000 በጣም ብዙ ነው ይላታል። እና 5 ላድርገው ስትለው አይ ግድ የለም አድርጊው፣ ግን ምን ልትገይበት ነው ሲላት አውስ ጠላት ትለዋለች። ሰው ልትገይበት ከሆነ አልገዛልሽም፣ ላክን ውሻ ነው የምገልበት አምጣልኝ ዝም ብላ ትለዋለች። የቃዲስና የኤቢ ፍቅር እንግዲህ ጡፏል። ናታን በጣም ተጨንቋል፣ በጣም ተጠቧል። ከዛ ቤት መውጣት ይፈልጋል። ኤቢ የመሰላት በእሷ ምክንያት እሷ ልታገባ እንደሆነ ከፍቶት ደብሮት የማይከለከል እንደዛ ነበረ የመሰላት። ነገር ግን አይደለም። ዳጣም እንደዛ መስሏታል። ግን ኤቢ በጣም ነው ደስ ያላት። ግን አይደለም። ናታን አባትየው ደረጀ እንደዛ ከሰላም ሁለተኛ መውለዱ አስገርሞት ብቻ ነው እንደዛ የቆዘኑ እና በጣም ደንግጣለች። ዳጣ ትጠይቀዋለች። ምን ሆነህ ነው? ለምንድን ነው የደበረህ? ኤቢ ልታገባ ስለሆነ ተናደህ ነው ስትለው ዳጣ ምን እያልሽ ነው? በጭራሽ አይደለም አባዬ ችግር ውስጥ ነው ያለው ይላታል። ይህ ምን ችግር? ከኔ ሌላ ምን ችግር አለ? አይ ዳጣ ብዙ የማታውቂው ነገር አለ ይላታል። ምን እንደምፈልግ ታውቂያለሽ ዳጣ ይላታል። እሺ ምንድን ነው? መሄድ ወደ እናት አባቴ ቤት መሄድ፣ ከዚህ ቤት መውጣት ነው የምፈልገው ይላታል። በጣም ደነገጠች። ለምን ስትለው በቃ እንዲሁ መውጣት ነው የምፈልገው፣ አባዬ የማይወጣው ችግር ውስጥ ነው የገባው፣ ምንም አይነት መፍትሄ የሌለው ችግር ውስጥ ሲላት በጣም ትደነግጣለች ዳጣ። እናም ናታን አይኑ በውሃ በእንባ አቅርሮ እያያት ነበረ። የኤቢ ፍቅረኛ ለዳጣ
እንግዲህ እንትን አመጣልሻለሁ ብርቱካን የለም ስትለው ብርቱካን በቃ ገዝቼ አመጣልሻለሁ ብሎ ሲወጣ ውሃ ኬክ ግዛልኝ ትላለች። ኬክ ጥሩ አይደለም ለልጅ ይላል። ድንጋይ አንስታ ትደባደባለች። ሲያስጠላ እንዳትመጣ እዚህ ቤት ትለዋለች። የኤቢ ባል ነው ስትል የኤቢ ባል አይደለሁም ፍቅረኛዋ ነኝ ገና አላገባኋትም እኮ ይላታል። ስነ ስርዓት ማስያዝ እየፈለገ ነው። ውሃ ግን ሲያስጠላ እንዳትመጣ ሁለተኛ ብላ ድንጋይ ተወረወርበታለች። ናታን ዳጣ እንግዲህ ሄዳ እቅፍታ አድርገዋለች። ናታን ግን የሰማውን ነገር ማመን አቅቶት በጣም ተጨንቋል። እማየት እየተበደለች ነው። እማዬ በቁሟ እየተቀበረች ነው። በጣም አሳዘነች። በጣም ይላል። መድኃኒትም መርዝ አዘጋጅታለች ለናታን ልትሰጠው። እሱን ገድዬ ነገ እዚህ ሀገር እወጣለሁ፣ እሱን ከገደልኩት ፍላሹ የትም አይገኝም ብላ ስላሰበች ኦልሬዲ ልትሰጠው ነገሮች ጨርሳለች። ከዛም ነገ እዚህ ሀገር እሄዳለሁ ስትላት ለማርታ የእውነትሽን ነው? አዎ ወይ ልትሄጂ ስለሆነ ነው መሰል ካፋኝ ትላታለች። አንቺ ስትሄጂ ይሄ ቤት ጭር ነው የሚለው እስከነ ችግርሽም እስከነ ባህልሽም ድምቀታችን ነሽ ስትላት ምና እንዲሄድ ትፈልጊ አይደል እንዴ ስትላት ከዛም ስለ ናታን ስለ ቤቱም በአጠቃላይ ስለ ደረጀ መጥፎነት ተረጋፋ አሁንስ ሄደሽ በተገላገልኩሽ አንቺ መቼም አትማሪ ትላታለች። ደረጀ ናታንን ለራት እንዲወርድ ነበረ ሲጠይቀው የነበረ ነገር ግን ናታን አልወርድም ብሏል። ደረጀ ናታን አንተም እየፈረድክብኝ ነው አውቃለሁ፣ አየህ ምን ያህል እንዳነስኩብህ ምን ያህል እንደወረድኩብህ ይሏል። አይ አባዬ ያላነስክብኝ ግን እማዬ ላይ ክደት እየተፈጸመባት ነው እና ያን መቋቋም ከብዶኛል አባዬ ይለዋል። ለናታን ምግብ ልካለታለች እንግዲህ መርዙን ጨምራ ልካለታለች። ነገር ግን መርዙን የበሉት ውሃም ናታንም አንድ ላይ ናቸው። ለእሷ ድርሰሽ ነይ ብቻ ነበረ የት ያለቻት መድኃኒት ግን እሱ አልበላም ሲል እሷ ትበላለች። ከዛ አስቀናሽኝ በቃ እኔ ልብላ እኔም ልብላ አብረን እንብላ ብለው አብረው ሲበሉ መርዙን ለሁለት ነው የበሉት። ያው መድኃኒት የፈለገችው ናታንን መግደል ነበረ። ናታንን አሰናብታ ፍላሿን ተደልቶላት በቃ ከዛ ሀገር መውጣት ነበረ እቅዷ። ነገር ግን እሱም አልሰራም። ናታን ምግቡን በልቶታል። በእርግጥ ምን እንደሚፈጠር እንግዲህ ውሃና ናታን መርዙን ይገላቸው ይሆን የሚለውን አብረን የምናየው ይሆናል። ውድና የተከበራችሁ የቻናላችን ቤተሰቦች ይህን ቻናል ላይክ እና ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን። በቀጣይ እስከምንገናኝ መልካም ሳምንት